በአዲስ አበባ ጉዳይ ተወስኗል የተባለው ጉዳይ ያነጋገረ ይገኛል። በምክክሩ ላይ እየተሳተፉ የሚገኙ ፖለቲካ ፓርቲዎችም ነገሩ የከፋ መዘዝና አዲስ ቀውስ ሊያዋልድ ይችላል በሚል ማስጠንቀቂያ እየሰጡ ነው። እናት ፓርቲና የነጻነት እኩልነትና ፓርቲ ቅሬታና ማሳሰቢያቸውን በየፊናቸው የገለጹ ሲሆን አብንም አፈንግጬ እወጣለሁ እያለ ነው። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። ይድረስ ለነሽ መልስ አብዴሳ የኦሮሚያ ዋና ከተማ ናዝሬት እንጂ አዲስ አበባ አይደለችም። እየመረረህም ቢሆን የምትውጠው አንድ ጉዳይ ምንድነው? አዲስ አበባ መሬቷ የጋራችን ነው። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ሰላም እና ሰላም በሰደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አዲስ አበባ የኦሮሚያ ክልል ዋና መቀመጫ ሆኖ የሚለውን ምክር ኮሚሽኑ ውሳኔ አስመልክቶ ሶስት የፖለቲካ ፓርቲዎች እንግዲህ ይሄን የሚቃወም መግለጫ ወጥቷል። ፓርቲዎቹ እነማን ናቸው? ሚኒስትሩ አሁን የምንመለከት ነው የሚሆነው። ለዚህ ደግሞ የአዲስ አበባ ሚዲያ ካውንስል ወይ ደግሞ የአዲስ አበባ ልጆች ይድረስ ለነሽ መልስ አብዲሳ የሚል መግለጫ ወጥቷል። እዚህ መግለጫቸው እንግዲህ ኦሮሚያ ዋና ከተማ ናዝሬት ናት እንጂ አዲስ አይደለም የሚል ነገር እያነሱ ይገኛሉ። አሁን የምንመለከት ነው የሚሆነው። ለዚህ ነው ጠቅላይ ሚኒስትሩ አዲስ አበባ የኔነት ማለት አይቻልም፣ አዲስ አበባ የሁሉ ናት የሚል ነገር እንግዲህ የተናገሩበት ቪዲዮአቸው ወጥቶ ብዙዎችን እያነጋገረ ይገኛል። አሁን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ አዲስ አበባ ልጆች ይድረስ ለነሽ መልስ አብዲሳ ብሎ ያወጡትን መግለጫ ከማየታችን በፊት እንደዚሁም ደግሞ ጠቅላይ ሚኒስትሩ አዲስ አበባ የሁላችንም ቤት ናት ያሉትን ንግግር ከማየታችን በፊት ቅድም ቪዲዮ ሰርቼላችሁ ነበር። በዛ ቪዲዮ ላይ እንግዲህ አዲስ አበባ የኦሮሚያ ዋና መቀመጫ ትሁን የሚል ውሳኔ ምክክር ኮሚሽኑ እያስተላለፈ እንደሚገኝ ደግሞ ወስነው ለህዝቡ ይፋ ሊያደርግ እንደሆነ አስደምጫችሁ ነበር። ይሄን አስመልክቶ እንግዲህ ወደ 3 የሚጠጉ ፓርቲዎች ይሄን ተቃውሞ ድምጻቸውን አሰምተዋል። ምን አሉ? እነማን ናቸው? ወደ እንመልከት። አዲስ አበባ ጉዳይ ተወስኗል የተባለው ጉዳይ ያነጋገረ ይገኛል። መናኸሪያ ራዲዮ ምንጮቹን ዋቢ በማድረግ አከራካሪ የነበረው የአዲስ አበባ ጉዳይ ከስምምነት ተደርሶበታል። በዚህም መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምቷል ሲል ዘግቧል። ልዩ ጥቅምን በተመለከተም ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርበት ዘገባው ጠቅሷል። ይህንን ጉዳይ ተከትሎ ታዲያ ካሁኑ በርካታ ውዥንብሮችና አስተያየቶች እየተሰጡ ነው የሚገኙት። በምክክሩ ላይ እየተሳተፉ የሚገኙ ፖለቲካ ፓርቲዎችም ነገሩ የከፋ መዘዝና አዲስ ቀውስ ሊያዋልድ ይችላል በሚል ማስጠንቀቂያ እየሰጡ ነው። አዲስ አበባ ውስጥ በተያዘው አገራዊ ምክክር ላይ የሚሳተፉ 3 የፖለቲካ ፓርቲዎች በምክር ሂደቱ ላይ ቅሬታ፣ ጥርጣሬና ስጋት እንደተሰማቸው እየገለጹ ነው። እናት ፓርቲ፣ የነጻነት እኩልነትና ፓርቲ፣ የአማራ ብሔራዊ ንቅናቄ አብን በየፊናቸው ባወጧቸው መግለጫዎችና ደብዳቤዎች እንደሚሉት ምክክሩ እንዲሳካ ሂደቱ ሊታረም ይገባል እያሉ ነው። እናት ፓርቲና የነጻነት እኩልነትና ፓርቲ ቅሬታና ማሳሰቢያቸውን በየፊናቸው የገለጹ ሲሆን አብንም አፈንግጬ እወጣለሁ እያለ ነው። እናት ፓርቲ የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲል ሂደቱ ላይ ከፍተኛ ስጋት እንዳለው ገልጿል። በምክር ሂደቱ የአዲስ አበባ ከተማን ለአንድ ቡድን ለማስረከብና አዲስ የጸብ ግንባር ለመቀስቀስ ጥረት እንዳለ መታዘባቸውን ነው የፓርቲው ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ለዶቼ ቬለ የተናገሩት። ነጻነትና እኩልነት ፓርቲ በበኩሉ ሀገራዊ ምክክሩ እንዲሳካ ሁሉም የበኩሉን ያበርክት የሚል ጥሪ አድርጓል። አክሎም የምክክር ሂደቱን ውጤታማ ለማድረግ የአንድ ወገንን ፍላጎት በሌሎች ላይ ለመጫን ከሚደረግ ሙከራ መራቅ በቀጥታም ሆነ በተዘዋዋሪ በምክክር ሂደቱ ላይ አሉታዊ ተጽዕኖ ከሚያደርጉ አፍራሽ ተግባራት መቆጠብ ያስፈልጋል ሲል ተደምጧል። አብን በበኩሉ በአዲስ አበባ ዙሪያ አንድ ወገን በተደራጀ የቁጥር ብልጫ ሌላውን በሚደፈጥጥበት የድምጽ ውድድር ሊስተናገድ አይገባም ሲል የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከሩ ሀገራችን ካለችበት ችግር የባሰ ውጥረት ውስጥ የሚከት በመሆኑ በአስቸኳይ ንግግሩ እንዲቆምና አጀንዳው እንዲያርፍ አሳስቧል። ቢቢሲ በበኩሉ ባወጣው ዘገባ ጉዳዩ እጅግ ትኩረት የሚፈልግ ነው ብሏል። የእስካሁኑን በምክክሩ በመሳተፍ ሂደቱን በሰፊው መገምገማቸውን የሚናገሩ አንድ የቢቢሲ አስተያየት ሰጪ ብዙ አጀንዳዎች ውሳኔ ሳይሰጥባቸው በይደር ሊታለፉ ይችላሉ ብዬ አምናለሁ ይላሉ። ምንም እንኳን ሂደቱ የሚመራበት መንገድ ወሳኝነት ቢኖረውም በተለይ በአዲስ አበባ ጉዳይ ላይ ያለው አለመግባባትና የተካረረ ስሜት ጉዳዩን ቅርቃር ውስጥ የገባ አጀንዳ አድርጎታል ብለው እንደሚያስቡ ገልጸዋል። በተፈጠረው አለመግባባት ምክንያት በ250 ቡድን ደረጃ በአጀንዳው ላይ እንዳልተፈራረሙ ገልጸዋል። በከተማዋ ባለቤትነት ላይ ፌዴራሉ ተጠሪ የሆነች ራሷን የቻለች ከተማ ትሁንና የኦሮሚያ ክልል አካልና ተጠሪነቷም ለኦሮሚያ ክልል ይሁን የሚሉ 2 አማራጮች ቀርበዋል። የዋና ከተማነት ጉዳይን በተመለከተ ደግሞ የኦሮሚያ ክልል መቀመጫ አቱንና አቱን የሚሉ 2 አማራጮች ቀርበዋል። ይሁን እንጂ እንደ እርሳቸው ግምት የአዲስ አበባ ጉዳይ ዴድሎክ ወይም ቅርቃር ውስጥ የገቡ ጉዳዮችን በሚመለከት በሚወያየው ቡድን ታይቶ ነው ውሳኔ ሊሰጥ የሚችለው። ጉዳዩ በአግባቡ ካልተያዘ አሁን በአገሪቱ ካሉ ቀውሶች ጋር ተዳምሮ ሰላምንና የህዝቦችን አንድነት ይበልጥ የሚያናጋ ጉዳት ያስከትላል ሲሉ ስጋታቸውን ለቢቢሲ ገልጸዋል። ስማሽ እንግዲህ አዲስ አበባ ጉዳይ የተባለው ነገር ደግሞ ምክክር ኮሚሽኑ ወሰነ የተባለው ውሳኔ እውነትና ትክክል ከሆነ ትልቅ ብጥብጥ ሊያነሳ እንደሚችል
እየተሰማ የሚገኘው። እንደዚሁም ደግሞ ወደ 3 የሚጠጉ ፓርቲዎችም ይሄን ነገር አንቀበልም ብለው ተቃውሟቸውን አሰምቷል። በአዲስ አበባ ጉዳይ ጠቅላይ ሚኒስትሩ እንዲህ ብለው ነበር። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። ከኦሮሚያ አንጻር በህገ መንግስቱ ያለው መብት ይከበር የሚባልበት ምክንያት ምንድነው የሚለውን ደግሞ በጣም ዋይዝ ሆኖ ማየት አስፈላጊ ነው። የአዲስ አበባ ከተማ ካፒታል ሲቲ ብቻ አይደለችም። የፌዴራል መቀመጫ ብቻ ሳትሆን ኢንዱስትሪያል ሲቲ ናት። በውስጧ ኢትዮጵያ ውስጥ በርካታ ፋብሪካ ከያዙ ከተሞች ትልቋ አዲስ አበባ ናት። በዚያ ምክንያት ከሷ የሚወጡ ከፋብሪካዎች የሚወጡ ቆሻሻዎች በቀጥታ የክልሉን የኦሮሚያን አጎራባች ክልል ፊንፊኔን ልዩ ዞን ጥቃት ያስከትላል። አንድ የዛሬ 10 እና 15 ዓመት አዲስ አበባን ስናቃት አሁን ያሉ ፎቆች አሁን ያሉ መሰረተ ልማቶች አልነበሩ። አብዛኛው ለአዲስ አበባ መሰረተ ልማት የሚመጣው ግብአት አሸዋም ሁሉም ሴሌክትድ ማቴሪያል ከኦሮሚያ አካባቢ ይመጣል። ከዚህ ወደ አዳማ ስትነዱ ግማሽ ተራራ ማግኘት ትችላላችሁ። የተፈጥሮ ሀብትን ታሳቢ ሳያደርግም ጭምር ተራራን አፍርሶ አፈር ይዛቅ ነበር ከዛ አካባቢ። ያ ብቻ አይደለም። በብዙ መንደሮች ባለሀብቶች የራሳቸውን ህንፃ ለመስራት ቆፍረው አሸዋም መሬትም ሲያወጡ በዚያ አቅራቢያ ያሉ አርሶ አደሮች ጤንነት እንብዛም አይጨነቁ። ሄዳችሁ ማረጋገጥ ትችላላችሁ። ብዙ ሰዎች በዚያ ምክንያት የአይን በሽታ ተይዘዋል። አንዱን ስናለማ ሌላኛውን እየጎዳን መሆን የለበትም። ውሃ በሚመለከት ከሁሉም ኦሮሚያ አካባቢዎች ከቡራዩ አካባቢ፣ ከሱሉልታ አካባቢ፣ ከለገዳሊ አካባቢ ውሃ ይመጣል። በእነዚህ አቅራቢያ ያሉ አርሶ አደሮች ቀበሌዎች ግን ያን ውሃ አይጠቀሙ። ይሄ ጉዳይ አዲስ አበባን መጥቀም ኦሮሚያን መጉዳት፣ ኦሮሚያን መጥቀም አዲስ አበባን መጉዳት እንዳይሆን ሆኖ እንዴት ሊሰራ ይገባዋል የሚለውን ጉዳይ ሁለቱ አስተዳደሮች በሰከነ መንገድ መምከር አለባቸው። አዲስ አበባም ሳይሳቀቅ ልማቱን ማቀጠል አለበት። እዛ አቅራቢያም ተጎዳን የሚሉ አርሶ አደሮች ተጠቃሚ መሆን አለባቸው። ይህም በሚመለከት አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል ነው እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም። እዚህ አካባቢ ያሉ አርሶ አደሮችን በሚመለከት ከናንተም ከምሁራንም የሚጠበቀው በምን ሁኔታ ነው ያሉት እነዚህ ሰዎች የሚል የነዚህ ሰዎችን መብት በተመለከተ በፍጹም የኦሮሚያ ክልላዊ መንግስት ወይም በኦሮሞስ የሚታገሉ ፓርቲዎች ጉዳይ መሆን የለበትም። ለሰማሽ ነው አዲስ አበባ የሁሉም ናት እንጂ የከሌ አይደለችም የሚል ነገር ጠቅላይ ሚኒስትሩ አንስተው ነበርና በጊዜው እንግዲህ ዝም ተሆነበት አለፈው። አሁን ላይ ግን ዳሽ ተወርጦ ወጥቶ ብዙዎችን እያነጋገረ ይገኛል። የአዲስ አበባ ልጆች ወይ ደግሞ የአዲስ አበባ ሚዲያ ካውንስል ይሄን መግለጫ ለሽመልስ ብሎ አውጥቷል። ይድረስ ለሽመልስ አብዴሳም የኦሮሚያ ዋና ከተማ ናዝሬት እንጂ አዲስ አበባ አይደለችም። ከ4 ዓመት በፊት በኢትዮጵያ ውስጥ ያሉትን ዘርፈ ብዙ ውስጣዊ የፖለቲካ የኢኮኖሚ የባህልና ማህበራዊ ግጭቶችን ይፈታል በሚል ጭምብል የተቋቋመው የኢትዮጵያ ብሔራዊ ምክክር ኮሚሽን እነሆ ችግርና ግጭቶችን መፍታት ይቅርና በሀገራችን ታሪክ ታይቶና ተሰምቶ የማይታወቅ የግጭትና የእርስ በርስ ጦርነት ምንጭ የሚሆን የሀገራዊ ምክክር ውሳኔን በአዲስ አበባ ላይ ለመጫን የተቋቋመ የትሮይ ፈረስ መሆኑ በግላጭ እየታየ በመሄድ ላይ ይገኛል። የምክክር ኮሚሽኑ ካለፈው ሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ ባለው ንግግርና ምክክር የአዲስ አበባ ጉዳይ በዋነኝነት የሚጠቀስ ሲሆን በአቶ ሽመልስ አብዴሳና በወይዘሮ አዳነች አቤቤ በኩል በተላለፈ ቀጭን ትዕዛዝ አዲስ አበባ የኦሮሚያ ዋና ከተማና የፌዴራሉ መቀመጫ እንድትሆን አስገዳጅ ውሳኔ እያስወሰኑ መሆኑን ከውስጥ አዋቂ ምንጮች መረጃዎች እያፈተለኩ እየወጡ ይገኛሉ። በፌዴራል ከተሞች አጀንዳ ስር ሲካሄድ በነበረው የምክክር መድረክ ላይ የተሳተፉ የቡድን 7 ተወካዮች ከኦሮሞ ብልጽግና ኦህዴድ ተወካዮች ውጭ ያሉ የብልጽግና ተወካዮች እንኳን
በአብዛኛው በሽመልስ አብዲሳና በአዳነች አቤቤ ስለ አዲስ አበባ የቀረበውን የውሳኔ ሐሳብ በመቃወም መድረኩን ረግጠው የወጡ ቢሆንም ከመጋረጃ በስተጀርባ በተሸረበ ሴራና እጅ ጥምዘዛ ግን የምክክር ኮሚሽኑ የሽመልስ አብዲሳን ትዕዛዝ ወደ መተግበር ተሸጋግሮ አዲስ አበባ የኦሮሚያ ዋና ከተማ ናት ለሚለው ኦህዴዳዊ ትዕዛዝ የድጋፍ ፊርማ ለመፈረም መቻሉን ነው የታወቀው። የምክክር ኮሚሽኑ የአቶ ሽመልስ አብዲሳና የወይዘሮ አዳነች አቤቤን ቀጭን ትዕዛዝ በመቀበል አዲስ አበባ የኦሮሚያ ክልል ዋና ከተማና የፌዴራሉ መቀመጫ የሆነች ከተማ ናት የሚል ውሳኔ ለማስተላለፍ ደፋ ቀና ሲል ከአማራ፣ ከአፋር፣ ከጋምቤላ፣ ከሶማሌና መሰል ክልሎች የመጡ ተወካይ ተብዬ የብልጽግና ካድሬዎች እንኳን የጉባኤውን አዳራሽ በተቃውሞ ረግጠው ወጥተዋል። የአዲስ አበባ ሚዲያ ምክር ቤት አዲስ አበባ በታሪክ በህዝብ ስብጥር በቋንቋ በስነ ልቦናና ከሁሉም በላይ በህዝብ ፍላጎት የኦሮሚያ ዋና ከተማ መሆን አትፈልግም አትችልምም። የኦሮሚያ ክልል ዋና ከተማ ናዝሬት እንጂ አዲስ አበባ አይደለችም። አዲስ አበባ የሁሉም ብሔር ብሔረሰቦች መናኸሪያና መኖሪያ የሆነች ከተማ ሆና ሳለም ሁሉም የኛ ነው በሚል የኬኛ ቅዠታዊ ፍልስፍናና በኦሮሞማ ኦህዴድ ኦነግ ሸኒ በአዲስ አበባ ላይ የሸረበው ሴራም በዝምታ የሚታለፍ ሳይሆን ጦርነት የሚያዋልድ የተስፋፊነት ውሳኔ መሆኑ ሊታወቅ ይገባል። ለሰማዎች ነው በአዲስ አበባ ጉዳይ ላይ እንግዲህ የአዲስ አበባ ልጆች ደግሞ የአዲስ አበባ ሚዲያ ካውንስል ማለትም በውጭ ሀገር የሚኖሩ አዲስ አበባ ልጆች እንግዲህ ተሰባስበው ያቋቋሙት አንድ ቲም ነው። ይሄ ቲም እንደዚህ መግለጫ ይዘው ወጥቷልና አዲስ አበባ የሁላችንም ናት፣ የኦሮሚያ ከተማ ደግሞ ናዝሬት ናት የሚል ነገር ይዘው ወጥቷልና ያው አዲስ አበባ የሁላችን የጋራችን ቤት ናት የሚለው ነገር እንግዲህ አብዛኛውን ህዝብ የሚያስማማ ነገር ነው። እንደምታውቁት አሰብ የጋራችን ነው። ሰሞኑን እንግዲህ ከአዲስ አበባ ጋር ተያይዞ በኮሚሽኑ እየተነሱ ካሉ ሀሳቦች ጋር በተያያዘ አንዳንድ አስተያየቶችን እየሰጠው እንደነበር ይታወሳል። ከዚህ ጋር ተያይዞ አንዳንድ ግለሰቦች አንተ ኦሮሞ ጠልነህ ለኦሮሞ ያለህ ጥላቻ ነው እንደዚህ እያናገረህ ያለ የሚል ሐሳብ እያነሱ ነው። በአዲስ አበባ ጉዳይ አሁንም የማልቀይረው አቋሜ ምንድነው? አዲስ አበባን በታሪክ ከተመለከትን አንተ ከ150 ዓመት በፊት ካልክ ከ400 ከ300 ዓመት በፊት ብዬ የቦታ ባለቤትነት ጥያቄ አነሳብሃለሁ። ስለዚህ እንደዛ አይነት የታሪክ ጥያቄ ሳነሳ ሸሽተ ስድብ ውስጥ የምትደበቅ ከሆነ ደካማው አንተ ነህ። እውነት ካለህና ታሪካዊ ባለቤትነትን የሚያስረግጥ ነገር ካለ ናና ሐሳብን ሰንዝር፣ ተወያይ። አዲስ አበባ የምትገባው ከ150 እና ከ140 ዓመት በፊት ለነበሩ ሰዎች ነው። ከ400 እና ከ500 ዓመት በፊት የነበሩ ሰዎችስ እነሱ የቦታ ባለቤትነት ጥያቄ ማንሳት አይችሉም ወይ? ይችላሉ 100%። አዲስ አበባ ያለችበት አስተዳደራዊ ሁኔታ አሁን ባለበት ቢቀጥል ለህዝቦች ሰላም አብሮ ለመኖርና በኢትዮጵያ ጉዳይ አብሮ ለመወሰን የሚመች ሲቹዌሽን የሚፈጥረው አሁን ያለው የአስተዳደር ስርዓት ነው። ምክንያቱም ምን መሰለ፣ አዲስ አበባ የኔ ናት ያንተ አይደለችም፣ የመሬቱ ባለቤትነት የሚገባኝ ለኔ ነው ብለኸኝ ይህንን አስረግጠህ ከወሰድክ በኋላ ነገ አሰብ የጋራችን ነው እንደ ኢትዮጵያ ለጋራ የሚጠቅመን ቦታ ስለሆነ በጋራ እንዝመት ብትለኝ አያስኬድም። እዚህ የኔ ነው ብለህ ከሆነ ቦታ ላይ እያስወጣኸኝ ነገ አብረን ዘምተን ለጋራ የምናመጣው አዲስ ቴሪቶሪ አይኖርም። ምክንያቱም ያ ቦታ ከተመለሰ በኋላ የኢትዮጵያ ከሆነ በኋላ የኔ ነው ብለህ ጥያቄ ብታነሳብኝስ? ስለዚህ እዚህ ጋር ያንተ አይደለም የኔ ነው እያልከኝ ነገ ደግሞ ለሀገራችንና ለጋራ ጥቅም የሆነን ቦታ እናምጣ በጋራ እንዝመት ስትለኝ እኔ የማስታውሰው አንድ ነገር አለ። ዛሬ ይህንን ብናመጣና ነገ ላይ ይህን ቦታ የኔ ነው ብሎ ቢከራከረኝና ያልሆነ አምባጓሮ ቢፈጠርስ የሚል አስተሳሰብ ሊፈጥርብኝ ይችላል። ስለዚህ ለሀገር ህልውና አብሮ ለመኖር አብሮ ለመልማት አሁንም እየመረረህም ቢሆን የምትውጠው አንድ ጉዳይ ምንድነው? አዲስ አበባ መሬቷ የጋራችን ነው፣ የሁላችንም። አለቀ። ይህ ነው እና ብዙዎች እንደዚህ ሐሳብ ያነሱ ይገኛሉ። አዲስ አበባ የጋራችን ትሁን የሚል ሐሳብም ያነሱ ይገኛሉ። ለመናገር ከዚህም አንዱ ያሳይቻችሁ ነበር በአዲስ አበባ ጉዳይ ላይ አዲስ አበባ አስጀምር አሁን የኦሮሚያ ብትሆን ምን አዲስ ነገር ይፈጠራል መግቢያ ሰምቻችሁ ነበርና ስምንት አንድ ጊዜ ኦኬ። ዛሬ የምክክር ኮሚሽኑ ሐሳብ አንስቶ ነበር። ሐሳብ ያነሳው ምንድነው? አዲስ አበባ በኦሮሚያ ስር ትሁን የሚሉ የኦሮሞ ፓርቲዎች እንዳሉ ነግሮናል። የኦሮሚያ ብልጽግና አይ ቲንክ ከዚህ ውስጥ ነበረ እና እኔ የምክክር ኮሚሽኑ አይ ቲንክ ልጆች ጨዋታ ነው የያዘው ወደሚል መደምደሚያ እንድደርስ ተገድጃለሁ። ምክንያቱም አዲስ አበባ ኦልሬዲ በኦሮሚያ ስር ነች። እዚህ ላይ መከራከር ጊዜ ማጥፋት ነው።
ማለት ኤቭሪቲንግ በኦሮሚያ አስተዳደር ስር ነው። ከከንቲባ ጀምሮ እስከ ጸጥታ አካል ምናምን ድረስ አልተጻፈም እንጂ እንትን ነው። እኛ የቸገረን እንትን አይደለም አዲስ አበባ በኦሮሚያ መሆኗ ወይም አለመሆኗ፣ በአማራ መሆኗ ወይም አለመሆኗ ምናምን አይደለም። እኛ እያልን ያለ ነው በሀገራችን ላይ እንደ 7ኛ ዜጋ ተቆጥረናል። 1ኛ 2ኛ 3ኛ 4ኛ 5ኛ 6ኛ ማን እንደሆኑ አላውቅም። በት መብት የለንም። ውጭ ሀገር ወጥተን የምንኖረው ኑሮ ሀገራችን ውስጥ ከምንኖረው በተሻለ እጅግ በጣም በላቀ ሁኔታ መብት የሚከበርበት ነው። ኢትዮጵያዊነት ምን እንደሆነ ትርጉሙን አናውቀውም። በጣም ባይ ደብል ስታንዳርድ የተሞላ ነው። ለምሳሌ የኦሮሞ ፓርቲዎች ስለ ዘር ሲያወሩ ይፈቀዳል። የአማራ ፓርቲዎች ስለ ዘር ሲያወሩ እንደ ነውር ይቆጠራል። አንድም ፓርቲ ከኦሮሚያ ብልጽግና ውጪ አዲስ አበባን የባለቤትነት ጥያቄ አልጠየቀም። ሁሉም እያለ ያለው ደቡቡም፣ ምስራቁም፣ ምዕራቡም አዲስ አበባ የጋራችን ትሁን ነው። የኦሮሞ ፓርቲዎች ብቻ ናቸው አዲስ አበባ የግላችን ትሁን እያሉ ያሉት። እኔ የተወደዳችሁ ኦሮሚያን እናዋልድ፣ ኦሮሚያ የምትባል ሀገር እናዋልድ ከሆነ ምጥ አይብዛብን። ምክክር ኮሚሽንም አያስፈልግም። ዝም ብለን እንለያይ፣ በሰላም እንለያይ። የያዛችሁትን ያዙ። ከዛ በኋላ በቃ ፒውር የሆነ መለያየት ነው። ጦርነት አያስፈልግም፣ መገዳደል አያስፈልግም፣ ቂም አያስፈልግም። አትሊስት ጥሩ ጎረቤታሞች ለመሆን እንቻል። አይ ዶንት ኖ ማለት አማራ ሀገር መሆን ይችላል፣ ትግራይ ሀገር መሆን ይችላል። የደቡብን አላቅም፣ እግዚአብሔር ይሁናቸው። በቃ ወይ አንድ እንሁን ወይ እንበታተን። ምንም አይነት ኢነርጂ ማባከን አይገባም። የምክክር ኮሚሽኑ በዚህ ሌቭል ነው መወያየት ያለበት። አይ ዶንት ኖ የኦሮሞ ፓርቲዎች ምን እንደሚፈልጉ አላውቅም። የእውነት ፍላጎታቸው ምን እንደሆነ አላውቅም። ማለት አዲስ አበባ የኦሮሚያን ብርት ነች አሉ፣ ወሰዱ። የአዲስ አበባ ከንቲባ ኦሮሞ ብቻ ነው የሚሆነው አለው፣ እሺ ይሁን አለን፣ ወሰዱ። አዲስ አበባ ውስጥ መብት የላችሁም አሉ፣ ምንም አላልንም፣ ቁጭ ብለናል። አዲስ አበባን ያለኛ ፈቃድ ሲያፈራርሷት ዝም ብለን አየን። የኛ ነው ምን አገባችሁ ሲሉን፣ አዎ ምን አገባን። ዳር ሄዱ ሲሉን ዳር ሄድን። ምን እንደሚፈልጉ አናውቅ። ሲሪየስሊ ፍላጎታቸው ምን እንደሆነ አናውቅ። ማለት ስለ ኢትዮጵያ የምታስቡ ከሆነ አንድ እንሁን። ኦሮሞነት የሰውነት መብት እንጂ የፖለቲካ ጉዳይ አይደለም። እግዚአብሔር ነው ሰው ኦሮሞ አድርጎ የፈጠራቸው። ስለዚህ የኦሮሞ መብት ጉዳይ፣ የኦሮሞ ካልቸር ጉዳይ የሰብአዊ መብት ጉዳይ ነው። ፖለቲካ ውስጥ አንቀላቅለው። አገር ትኑረን፣ የጋራ አገር ትኑረን። በዚህ ሌቭል ነው ማውራት ያለበት። አለበለዛ ነው ለምንድን ነው ስለ አማራ መጠናከር የማናወራው? አማራ ለምንድን ነው የባለቤትነት ጥያቄ የማያነሳው? ውይይት ከሆነ ስልጤ በቃ የማልነቃነቅ ብሔር ሆኛለሁ ካለ ለምንድን ነው ጉራጌ ብሔር የማይሆነው? ለምንድን ነው በማያወላዳ መልኩ በሁለት እግሩ የማይቆመው ጉራጌ? የተወደዳችሁ ሌት ስኪል የዘር ፖለቲካ፣ አለበለዛ እርሱ ይገለናል። የዘር ፖለቲካ የድንቁርና ፖለቲካ ነው። የዘር ፖለቲካ ከኢትዮጵያ አልፎ የአፍሪካን መብት አሳልፈን የምንሰጥበት የአየርላንድ፣ የአርጀንቲና፣ የጣሊያንና የግብፅ ፖለቲካ ነው። የዘር ፖለቲካ ከኛ አልፎ አፍሪካን ይጎዳል። ኢትዮጵያ ማዘርላንድ ልትሆን አትችልም አለን። ክቡራን ወንድሞች፣ የተቸገርነው እኛ ዜጋ መሆን አልቻለም። ሰብአዊ መብታችን ሊከበር አልቻለም። አገራችን ላይ ባይተዋርነን ከኢትዮጵያ ወጥተን የተሻለ መብት ተከብሮልን እንኖራለን የሚል ሐሳብ ነው ያነሳነው። ጥላቻን እናቁመው። ተዋልደናል። ለምሳሌ የወንድማችን ሽመልስ ባለቤት ጉራጌ ነች። የወንድማችን አብይ ባለቤት አማራ ነች። የተቀላቀልን ህዝቦች ነን። ጀዋር መሐመድ ሲናገር ሰምታችሁታል። ኦሮሞ ከሁሉም ህዝብ ተቀላቅሏል። የኦሮሞ ማለት የሁሉም ኢትዮጵያዊ ነው። ስለዚህ ይሄ የዘር ፖለቲካን እናቁመው፣ አለበለዚያ የዘር ፖለቲካ ይገለናል።
በዚህ ሌቭል ነው ቁጭ ብለን ማውራት ያለብን። ምን ተጠቀምን? ምን እስቲ አንድ ያተረፈልን ነገር ከውርደት ውጭ የዘር ፖለቲካ? አዎ ኦሮሞ ሲባል አይናችን አይቀራም። ኦሮሞ ህዝባችን ነው። ኦሮሞነት ካልቸራችን ነው። በፍጹም አንናደድም። በቃ ፍቅር ይሻላል፣ አንድነት ይሻላል፣ ህብረት ይሻላል፣ መደመር ይሻላል። አለበለዛ ለአንዱ የተሰጠ መብት ለሁሉም ይሰጥ። አማራነት ይለምልም፣ ጉራጌነት ይለምልም፣ ሀዲያነት ይለምልም፣ ምናምን ይለምልም። 30 ነገር ሲለመለምባት እቺ ሀገር መያዝ አትችልም። ትፈነዳና እግዚአብሔር በታሪክ የሰጠንን አደራ ሳንወጣ ተዋርደን እንቀራለን። that is my point። እና የኦሮሞ ፖለቲከኞች ፍላጎታቸው ምን እንደሆነ ሁሉ ጊዜ አይገባኝም። ይሄ ነው እና አሁንም ቢሆን እንግዲህ ይሄ መለያየቱ እስካልቀረ ድረስ ከዘር ፖለቲካ ከብሔር ፖለቲካ ፖለቲከኞቻችን እስካልወጡ ድረስ ሀገሪቷ እንግዲህ ከዲጡ ወደ ማጡ እንደሚባለውና ወደሚባለው ሜዳ የሚያቀር ነው። እናንተም በዚህ ጉዳይ ሳቸውን አስከ ኤርሚያስ ለገሰ ዋቅጅራን እንግዲህ እንደምታውቁት ከለውጡ ማግስት ጀምሮ ለረጅም ጊዜ መንግስትን በቋሚነት በመቃወም የሚታወቅ ፖለቲከኛ ነበረ። ከና ሀብታሙ አያሌው ጋር በመሆን በተለይ ደግሞ በኢትዮ 360 በደንብ ታውቁታላችሁ። ዘን አሁን ላይ ግን ቋሚ ከሚባሉ የመንግስት ደጋፊዎች አንዱ ኤርሚያስ ለገሰ ነው። ብዙ በሚያነሳው ሐሳቦች አልስማማም። አዲስ አበባን በተመለከተ ግን ሰሞኑን ያጋራው አንድ መልእክት አዘል ቪዲዮ አለ። እሱን ተጋበዙልኝ። ትንሽ ሐሳቡን ስለምጋራው ነው ይሄን ያመጣውላችሁ። እናንተም የምትጋሩት ሐሳብ ስለመሰለኝ ወደ እናንተ አምጥቼዋለሁ። ተጋበዙልኝ። አዲስ አበባ የኛ ካልሆነች ቦምባ ፈንዱባት የሚለው እነ ጸጋዬ አራርሳም ትርጉም አልባ ይሆናሉ። ከምባታ፣ ሀዲያ ወዘተ ሂዱ። አብዛኞቹ ብጠይቋቸው ስለማቅ ነው ይሄን እኔ በጥናቱም ላይ ስለሰራው ማለት ነው። ሞስትሊ የፌደራል መንግስቱ ባለቤቱ ነው። አንደኛ ፌደራል መንግስቱ ባለቤት ከሆነች እነሱም የባለቤትነት ስሜት ይሰማናል ብለው ስለሚያስቡ ማለት ነው። አቃለው ይሄን የሰው ከኔ ኢንተረስት ጋር አንድ አይደለም። ጎቱ አፋር፣ ጎቱ ሶማሌ፣ አብዛኛው የሶማሌ ሊቅ ብትጠይቁት፣ የአፋር ሊቅ ብትጠይቁት፣ የቤኒሻንጉል ሊቅ ብትጠይቁት፣ የጋምቤላ ሊቅ ብትጠይቁት አብዛኞቹ ስለ አዲስ አበባ ብትሏቸው የፌደራል ቱን ነው የሚል። ከምሬ ነው። ይሄው እኔ ነግሬያችኋለሁ። የኔን ዲስፕሩፍ ማድረግ የምትፈልጉ ሰዎች ሂዱና ቼክ አድርጉ። ጋምቤላ ኤሊቶቹን ጠይቋቸው፣ አፋር ኤሊቶቹን ጠይቋቸው፣ ሶማሌ ኤሊቶቹን ጠይቋቸው ወዘተ ወዘተ። ብዙዎቹ የፌደራል መንግስት እንድትሆኑላቸው ነው የሚፈልጉ። ያ ማለት ያው የራሷን በራሷ የምታስተዳድርበት የራሷ አድሚኒስትሬሽን ወዘተ የሚባለው እሱ እንደተጠበቀው ነው ማለት። የራሷ በጀት፣ የራሷ ገቢ፣ የራሷ አቃቤ ሕግ፣ የራሷ ምክር ቤት፣ የሕግ አውጪ፣ ሕግ አስፈጻሚ የሚባለው ወዘተ ወዘተ እሱ እንደተጠበቀ፣ የራሷ ፖሊስ ወዘተ የሚባለው እንደተጠበቀው ነው የሚያልኳቸው ያለው ከፍ ባለ እርከን። እነዛ ሁሉ ተሟልተውላት ግን ለፌደራል መንግስት እንዲሆን ነው ብዙዎቹ የሚፈልጉት። እንደዛ እኔ አውቃለሁ ይሄን። ስለዚህ የግድ እኔ ያልኩት ካልሆነ ብዬ የምልበት ነገር የለኝም። አንዱ እሱ ነው። ምክንያቱም ከተወያዮቹ ደግሞ አብዛኞቹ እነሱ ናቸው ብዬ ስለማስብ ማለት ነው። የትግራዩንም ጨምሮ የትግራይ ሊቅ የገቡትንም ጨምሮ ማለት ነው። ኦኬ። ሁለተኛ ደግሞ ቀጣይ ጀነሬሽን ቢተላለፍ ብዬ የማስበው ከአዲስ አበባ ጋር በተያያዘ እኔ እርግጠኛ ነኝ አሁን የተጀመረው የከተማ ልማት የተጀመረው የከተማ ተኮር ስራዎች በፍጥነት ከሄዱ ይሄ ባለቤትነት አጀንዳ የሚባል ይረክሳል ብዬ ነው የማስበው። የኔ እምነት ነው የምነግራት። ቴክኖሎጂው ካደገ፣ የከተማ ልማቱ ካደገ፣ የመሬት ዋጋ ትርጉም ካጣ ወይም ደግሞ መሬት የሚባለው ነገር የመሬት ስሪቱ ከተቀየረ ወይም ደግሞ የክልል ምናምን የሚባለው ነገር ከተቀየረ ብዙ ነገሮች ብዙ ፓራሜትሮች ከተቀየሩ አዲስ አበባ የማናት ምናምን የማናት የሚባለው ነገር ትርጉም አልባ ይሆናል። አሁን እኮ የሪሶርስ እጥረት ምንም አዲስ አበባን አፍቅሮ ነው የኦሮሞ ብሔርተኛ ኦሮሞ የሚለው የአማራ ብሔርተኛው አዲስ አበባ የሚለው አፍቅሯት አዲስ አበባዎችን አፍቅሮ የአዲስ አበባ እንትን አይደለም ታሪካዊ ምናምን የሚል አይደለም። ሪሶርስ ነው። ኢትስ ኦል አባውት ሪሶርስ። አዲስ አበባ መያዝ ማለት 47% የኢትዮጵያን የንግድ ስርዓት መያዝ ማለት ነው።
ልንገራችሁ። የእውነት ነው፣ የተጠና ጥናት ነው። ሌሎች አዲስ አበባ ያላትን የኢኮኖሚ ካፓሲቲ ሌሎች ከተሞችን መፍጠር ከጀመሩ ማለት አዲስ አበባን እየበደሉ ሳይሆን አዲስ አበባም እያደገች ሌሎቹም ከተሞች እያደጉ ከሄዱ ቴክኖሎጂ ትርጉም ባለው መልኩ ከተቀየረ ከተማዋ ትርጉም ባለው መልኩ ከተቀየረች የመሬት ስሪቱ በሆነ መልኩ ሚስተካከል ከሆነ መሬት የሚንስ ኦፍ ሪሶርስ ሳይሆን ሚንስ ኦፍ ፕሮዳክሽን ወይም ደግሞ የምርት ማግኛ ነገር ከሆነ የነዚህ ሁሉ ድምር ውጤት ነገ ከነጎዲያ የማናት የሚል ክርክር ውስጥ አንገባም። እንግዲህ እንደሰማችሁት ነው። ጉዳዩ ላይ የምትስማሙም የማትስማሙበትም እየገባችሁ ሀሳባችሁን ብትሰጡበት ደስ ይለኛል። እኔስ ቪዲዮአችን እንግዲህ በዚህ ጉዳይ ላይ ካለ ይላችሁ ምቀርብ ነው የሚላክና ሼር ሀሳባችሁን ኮሜንት ማስቀመጣችሁ እንዳታስቡ። በጥሩ እንመለሳለን። እግዚአብሔር ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።